ሰው ልትረብሽ መጣሽ እዚህ ሰው ቤት ልቀቂ ምን ሰሪ ነው የመጣሽ መብቴ ነው ልቀቂ ምን ሰሪ ነው የመጣሽ እኔ እሷን አለቃትም ልቀቂ አሁን አንቺ ባለጌ ያለ ሰው ቤት መጥተሽ የምትረብሽው ልንገርሽ ቃል ኪዳን የምትባልበት የለችም አይን እንደማትገብ ልንገርሽ ወይ ብላ በየኖረች ያለ ትረብሻለሽ ቀኝ እጄ ሆኚ ብላ መክራሻለች እንዴ አዎ በቃ ጓደኛዬ ናት እህቴ ናት መከረችሽ አዎ ምን ቤለሽ እንደሚያስላላሽ ታዲያ ለምን የሰራሽውን ስራ ስለምታውቂ ቤት የተደበቀው እኔ ቤቱ ሳልፈልግሽ አልወጣም ነገር የለብኛለሁ እነግርሻለሁ መድኃኒት ባረግበት ታዲያ ነው እሱ ሰላም የቃል ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን። ሰላማችሁን ኢየሱስ ክርስቶስ በዝት ያርገው። እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። በጣም ደብሮኛል፣ ከፍቶኛል። ምክንያቱም ማቲ ስልክ ዘግቶብኛል። ምክንያቱም ከአቅሜ በላይ ሆኗል። ለምን እንደዘጋው? እኔ ጋር የሚመጡ ወንዶች ምንድነው እንደዚህ የሚተረትራቸው የሚያንሸራትታቸው ምን አለብኝ? እኔ ቅድስት ያልኩ ቃል ኪዳን ነኝ እና የኔ ውዶች ዛሬ ያች ዙፋላ የምትባል ልጅ ቤቷ ድረስ እጀላታለሁ። ሰው እያሳየኝ ነው ቤቷን ሁለት በር አንኳኩቻለሁ። ዛሬ ግን እዚህ ድረስ ሆነ በዚህ ጥላ ማናቷ ብለው ይችላል። አልፈራም እኔ ይሄ ሁሉ እንዴ የቱን ነበር በጣቱ ያሳየኛለች። ዝፋላለች ጥሪልኝ የቃል ቤተሰቦች እኔ ምንም አልደብቃቸው በዚህ ማለት ነው። በዚህ ጥላ አናቷን ልላት ሁሉ ይችላል። ይሄ ተቃጠልኩ እኮ እሷ እንኳን ጓደኛዬ ብዬ ዙፋላ ደህና ነሽ? ምን ደህና ላንቺ እያለሽ አሁን የምነግርሽን ተነገርሽ ማቴን እና ያረክሽው እንዴት ነው ያላየሽው? እንዴት አንቺ ለቀቂ ምን ሰሪ መጣሽ? ምን ሰሪ ምን የመጣሽው? ምን ሰሪ ነው የመጣሽው? አትንቀያል ሰሪ ነው የመጣሽው። አንቺ ደግሞ ሰው ልትረብሽ መጣሽ እዚህ ሰው ቤት ልቀቂ ምን ሰሪ ነው የመጣሽው? መብቴ ነው ልቀቂ ምን ሰሪ ነው የመጣሽው? እኔ እሷን አለቃትም ልቀቂ አሁን እጄ ያመሻል በጥርሴ እንደዘዘ የት ነው የምታውቂያት? በቃ ማቲ እኮ ስልክ ዘግቷል ደብቀዋለች። የራሱንማ የራሱ እኔ እሷ ደብቀዋለች። ልቀቂ እጄ ልቀቂ ነው የምልሽ እንዳልነግርሽ ምንም ልቀቂ አትረቂ ነግርሻለሁ አጭሩልሻለሁ። ዙፋላ ልትረብሽ ነው የመጣሽው አይደል? እዚህ ልጁ ከየት እንዳለ ንገሪኝ። እሷ ቤት እንደደረሰች እሷም ታውቃለች እኔ እንዳለ አትጨቅጭቅልሻለች። ምን አገባሽ አንቺ? ለሷ የምትከራከሩ ያምሻል እንዴ? ለምን ያገባኝም? እሷ የምታውቀው ነገር የለም። የት ነው ያለው ዙፋላ? ተናገሪ። እኔ እልሽ እዛ ቤት ማለት ነው ቤቴ ልጅ እንዳረኩሽ ታውቂያለሽ። እንደሱ ነው ማረግሽ ነው። ነይ ውጪ ነው ውጪ አልወጣም ውጪ። እንደውም ቤት ደብቀው ሊሆን ይችላል። ምን ልታደርጊ ነው? ከሰው ቤት ልታስወጪ? ሳሎን ደብቀሽ ነው? ሳሎን አስቀምጠሽ ነው? ሳሎን ደብቀሽ ነው? እኔ እኮ ሶፋ ስርም ይሆናል የቀረቀርሽው ነገር የለም። ስነ ስርዓት አንቺ ምንድነሽ? ለሷ ተከራካሪ የሰው ግቢ አጥረፍ ውጪ። አልወጣም እንደውም ገብቼ ነው የማየው። ሰሚያለሽ? ሶፋ ስር ውጪ ብዬሻለሁ። ቤቱን ሳልበረብር አልወጣም። ምንም ቤቱን አይችልም። የሰራሽውን ታውቂዋለሽ ዙፋላ ገብቶሻል። የሰራሽውን ማቲ እኔ ተደበቀው ማርባ የምታውቀው ነገር የለም። ምን ቤነሽ አንቺ አጥሚያጥማ በቃ የሰራሽውን ስራ ራስሽ ታውቂዋለሽ። ራስሽ የሰራሽውን ገለሽ ጥለሽ ከበቃሽ በኋላ አትንኪኝ እንዳትገቢ። እሷንም ጠይቀው አንቺ ምን ቤነሽ ላይቀር ይችላል ነገር አላቀምሽ ቢን ንኪኝ ጫፌ ንኪኝ እንዳትነኪያት። ቤን የተደበቀው እኔ ቤቱን ሳልፈልግሽ አልወጣም ነገር የለም ብያለሁ እነግርሻለሁ። መድኃኒት ባረግበት ታዲያ ነው እሱ የዛ የገደለችው ራሷ ናት ዙፋላ። በቃ ለምን ስልክ ዘጋ ታዲያ? ገለሽ ቀብረሽ ይሆናል አንቺ የታለ? እሺ በልቂና አንቺ ባለጌ ሰው ልትረጂ ምን ልትሰሪ መጣሽ? አንቺ ተከትለሽ ለመጣሽ በዚህ ቦርቦርሳ አጋጭቼ እንዳልጥልሽ ተከትለሽ ለመጣሽ በቃ ረብሻ ነው ስራሽን አውቀዋለሁ። ስራሽን ሁሌ አውቀዋለሁ። ነይ ካለበት ምሪ ልጁ። እኔ ዛሬ ልጁን ሳላገኝ ከዚህ ቤት አልወጣም። አትፍሪኝ። እኔ አንቺ ምንም አላደርግሽም፣ ግን ልጁን ነው የምኮረኩመው። የኛል ማቀው ነገር የለም። አንቺ ምን ቤነሽ? ምን አገባሽ? አንቺ እኮ ስራሽን ታውቂዋለሽ። በቃ ስራሽን እያንዳንዷ ታውቂያታለሽ። ልጅቷ ምን አርኪ ነው የምትያት? በገዛ ቤቷ በኖሮችበት እፎይ ብላ በየኖረች ያለ ትረብሻለሽ። ቀኝ እጄ ሆኚ ብላ መክራሻለች እንዴ? አዎ በቃ ጓደኛዬ ናት እህቴ ናት። መከረችሽ? አዎ ምን ቤነሽ እንደሚያስላላሽ ታዲያ? ለምን የሰራሽውን ስራ ስለምታውቂ አገባኛል። ለምን አያገባኝም? ስራሽን ታውቂዋለሽ እኮ
አንቺ የምታገቢው መሰለኝ እኮ ማቲል። አንቺ ልታገቢው ነው። እኔ ገደል ይግባ። ግን የሰራሽለት ስራም አንቺው ራስሽ ነሽ። እኔ ምን ነገርሽን ስሚ። ልጁን ደብቀሽዋል። እውነቱን ተናገሪ። እኔም ደብቀሽዋል። ወይኔ ለዝም በይ ቁጭ ዝም በይ ትለፍልፍሽ አብድነች አንቺ ግን ያምሻል። ልጁ እንደነ የምታደርጊው እዚህ መጥተሽ የምትረብሽ በዚህ ሁሉ ቦታ ያምሻል። ስነ ስርዓት በጥፊ ላጥልሽ ትላለች። ታላቅ ነሽ ብዬሽ ስላልኩሽ ስነ ስርዓት ሰው የመጣሽ አትረብሽ። ልጁ እኮ ስልኩ አይሰራም። አይስራ እና ሄደሽ ለፖሊስ አመልክቺ ወይንም የሰራሽውን ስራ ስለምታውቂ እዛ ልጁን ፈልጊ ሂጂ። እንደውም ከሰው ቤት ውጪ ታይናታትኪ ነግሬሻለሁ። እሷን ነው የማናገረው። በጥፊ ላጥልሽ እንዳልነቂያለሁ ደብቀው እኮ ነው። እሷን ወዷታል። በቃ እሷ እንዳንቺ ቃጠሎ አይደለችም ብሎኛል። ባይኔ በጆሮዬ እርግጥ ያለች ነች ብሎኛል። ቀናት ነው አንዴ ያረጋሽ። ለዛ ነው ድረስ ጠይቄ የመጣሁት። ቀናት አይቻልም፣ አይገኝም። እና አሁን ልጁን አይተሽ አታውቂም? ስልኩ እኮ አይሰራም። የራስሽ ጉዳይ ነው። ሄደሽ ፖሊስ ጣቢያ ፖሊስ ጣቢያ ምን አገባሽ አንቺ? እሷ ትንገረኝ። ዝም በይ። የእሷ እኮ ፋናት እኔ ጓደኛዬ ናት፣ እህቴ ናት፣ ጎረቤቴ ናት። ደብቀሽው ነው? ንገሪኝ። አላየሁም። ስልክ ደውሎልሽም አያውቅም? ተነጋግራችሁ አታውቁም? እኔ ግን እደርስባችኋለሁ። አትነቺ። አንቺ መክረሻት ነው እንደ በይ ብለሽ እኔው ዶልታችሁ ነው ታዲያሽ። ይሄ ሴራ ደግሞ ያንቺ ምጃ ተፈላልፋ። እሺ ስራሽ አለበት። ያንቺ ሴራማ ብዙ ነገር እንደምታደርገው አውቃለሁ። በጣም ቁጭ በይ እንኳን አንልሽም። ውጪ አሁን ውጪልን። አልወጣም። ያንቺ ቤት ነው እንዴ? ቤት እግዚአብሔር ነው እኮ። አልወጣም። ቤት እግዚአብሔር ቢሆን ውጪልን። ልትረብሽን አይገባም። አንቺ ምን ቤለሽ? ተከታተልሽ የደረሰብኝ። በቃ እሷ ዝምተኛ ስለሆነች ዝም ልትልሽ ትችላለች። የእሷ ተወክዬ ግን ማውራት ትችላለች። ውጪልን በቃ እኛ እንጫወትበት፣ እኛ ቡና እንጠጣበት፣ ዘና ፈታ እንበልበት። ውጪልን አሁን አንቺ። ማን የነገረሽ ፈረስ እንደምመጣ? ተደውሎልኝ ልትረብሽ ሄደች ተብሎ ተደውሎ። እኔ ግን ሁሉን ነገር አልደብቅም። በቪዲዮ ነበር ታያል ነበር። ምን አስቸኮለሽ? ለምን ብዬ ለምን እህቴ ጓደኛዬን ለምን ትነኪያታለሽ? ውጪልን አሁን። አመጣም ባንቺ ሰበኛ ሰላምታ ብለን ነው ባንቺ ሰበብ ውጪልን አሁን። ታጨምረኝ እኔ መውጣት አልችልም። ምን ልትሆኚ ነው? በቃ መሆኑን አለው እዚህ ቁጭ ብዬ ታድሩ እንደሆነ ያለው የምትዶሉትን የምትማከሩብኝ በላይ ላይ ይሰማል። እኛ ወተን እንዝናናለን። ተዝናኑ በቃ። አንቺ እዚህ ቤት ትቀመጫለሽ? እንቀመጣለን። እስከ እዚሁ ታድሪያለሽ? አድራለሁ። በቃ የምታደርጉት ነው ያለው። በፖሊስ እናስወጣሻለን። ኧረ እባክሽ ፖሊስ ነው ትንሽ ትልቁም ያቀኛል። ሚጣላ ይመስልሽ? አንቺ በፊት ነው እኔን የሚያውቁኝ። ለላዴ ይባል ሰው የለም፣ ጎረምሳ የለም የሚረዳ። እኔ እየተቃጠልኩ አንቺ ትስቂያለሽ አይደል? እንዳንቺ ባለጌ የለም። ሰው ቤት መጥተሽ የምትረብሽው ልንገርሽ፣ ቃል ኪዳን የምትባልለት የለችሽም። አይኔ እንደማትገቢ ልንገርሽ። ዝም ብዬ ሁሉ ጊዜ እየሳኩ ስቀበልሽ ስተውሽ ጊዜ ጭራሽ አናቴ ለውጠሽ ደግሞ ሰው ቤት ድረስ መጥተሽ በጥፊ ልደበድብኝ። እሷ ልጠይቅን የመጣሁት በስርዓት ምን አገባሽ አንቺ? ምን ቤት ነሽ? ስርዓት የለሽም። እንደምትረብሽ አውቅሻለሁ። አንቺን ረባሽ አንደኛ እንደሆንሽ አውቅሻለሁ። እንዴት ይራይ ደቼ እሺ ደቼ በሰው ቤት ቤቴ ነው ብለሽኛል አይደል? ተመጻድቀሽብኛል አይደል? ቁጭ ብለሽ ደርበት። አንቺም ደግሞ ላግኝሽ። እሺ አሁላችንም ላግኛት። እሺ አንቺ ንቄ ልውጭልኝ። አንቺ ማጽኖች ነው እኛን የምትደረድኝ። እንግዲህ ሰላም ሰላም ቤተሰቦቻችን፣ እንግዲህ ያው ቃል ኪዳን እንደ ፍቅር ውስጥ እንዳለችው በጣም ብዙ ነገር አድርጋናለች፣ ብዙ ረብሻናለች። ዙፋላ አይዞሽ፣ እሺ ይቅርታ፣ እሺ በእሷ ስም እኔ ይቅርታ ጠይቅሻለሁ። ያው ብዙ ነገርን ብትረብሸንም ብዙ ነገርን ብትለንም በጣም ተናድጃለሁ። የሰው መረብሻብኛለች። እጅግ በጣም ይቅርታ ጠይቃለሁ ገብቼ ቤተሰቡንም እና በጣም ባለጌ ልጅ ናት። ገና ማቲ ጠፋ ብላ የሰራችው ስራ ራሷ ናት፣ ያጠፋችውም ራሷ ናት። እኛ ምንም ያደረግነው ነገር የለም። ልጅቷ የምታውቀው ነገር የለም። ግን እየመጣች ነው ሲሉኝ እንደምትረብሽ ሳቅ ከኋላ እየሮጥኩ መጥቼ ይዣት ነበረ። ግን ያንንም ላስቆማት አልቻልኩም።
እንግዲህ ተመልካቾቼ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱ። እንወዳችኋለን። ሰላማችሁ ብዝዝት ይበልልን። ዙፍዬ በጣም ይቅርታ በሷ ስም እሺ። እኔ ውድ እና በጣም ያሳዝናል። ሰላም ሁኑልኝ። እኔ ማር ቻው ባይ